ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። አፋባ ምዕራብ አማራ ቀጠና ቴዎድሮስ ታላቅ ድል ተቀዳጀ። አፋባ ምዕራብ አማራ ቀጠና ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ከሌሊቱ 11 ሰዓት ተኩል ጀምሮ ከምስራቅ ጎጃም ዞን ደብረ ማርቆስ ከተማ በ27 ኪሎ ሜትር ርቀት ከምትገኘው ረቡ ገበያ ከተማ በመነሳት ወደ ዳንጉሌ ቀበሌ እንቀሳቀሳለሁ ባለ ጠላት ላይ ባደረገው ትንቅንቅ የሜጀር ጀነራል ብርሃኑ ጥላሁን ሰራዊትን ወደ አመድ በማልበስ አንድ ሞርተር፣ አንድ ዲሽቃ፣ 4 ብሬን ስናይፐርን ጨምሮ ለቁጥር የሚከብድ የነፍስ ወከፍ መሳሪያ ማርኳል። ለ6 ቀናት ተንኳቶ ከደብረ ማርቆስ ተነስቶ ወደ ጮቄ ተራራ ለመውጣት በተንቀሳቀሰው የአረመኔው ሰራዊት ላይ የተቀናጀ ውጊያ የከፈተው 206ኛ 24ኛ ክፍለ ጦር ጠላትን በመረፍረፍ ታሪክ ሰርቷል። የ206ኛ ኮር 14ኛ ክፍለ ጦር አሃዶች በረቡ ገበያ በመግባት የጠላትን ኃይል በማዛባት ግዳጁን በብቃት ተዋጣለች። በተመሳሳይ በዚህ አውደ ውጊያ 109ኛ ኮር 99ኛ ክፍለ ጦር ሽፋን በመስጠት ሲያግዝ ቆይቶ ቆረጣ በመግባት አንድ ዲሽቃ መማረክ ችሏል። ከፍተኛ ቁርጠኝነትና ጀግንነት በታየበት በዚህ ውጊያም ከአንድ ሻለቃ በላይ የአረመኔውን ሰራዊት መደምሰስ ተችሏል። እንዲሁ የ206ኛ ኮር 14ኛ ክፍለ ጦር በደብረ ማርቆስ ከተማ ባደረገው የቦምብ ጥቃት 6 ፖሊሶች ሲገደሉ 2 የአረመኔው ሰራዊት አገልጋይ ፖሊሶች ከባድ ቁስለኛ ሲሆኑ አንድ ፓትሮል መኪና ተማርኳል። የአረመኔው ሰራዊት ድንኳን ዘርግቶ በሚያቀራራበት በዚህ ሰዓት ጠላትን በተለያዩ አቅጣጫ አደባቅ እየመታ የሚገኘው 206ኛ ኮር ረቡ ገበያ አቅራቢያ ለ12 ሰዓታት ባደረገው ትንቅንቅ በርካታ ድሎችን እያስመዘገበ ባለበት ሁኔታ 14ኛ ክፍለ ጦር በደብረ ማርቆስ መሃል ከተማ ዶክተር ይልቃል ሆስፒታል አጠገብ ባደረሰችው የቦምብ ጥቃት 6 የፖሊስ አባላትን አጋይታ አንድ ፓትሮል መኪና ማርካለች። በዛሬው አስደናቂ ተጋድሎ በድል የታጀቡት 24ኛና 14ኛ ክፍለ ጦሮች ያስመዘገቧቸው ድሎች በነገው ዕለት ለህዝብ ይፋ ይደረጋሉ ሲል የህዝብ ግንኙነቱ አስታውቋል። እንዲሁ አምባ ጊዮርጊስ ከተማ ላይ ፋኖን ከርተው መረፍ በገቡ ካዶች ላይ የማይዳግም እርምጃ ተወሰደ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ያዝ ዳግማዊ ቴዎድሮስ 5ኛ ኮር አሃድ የሆነው የጎንደር የበጋሻው ክፍለ ጦር ጋር በህቡ ሲሰራ የነበረው የሚሊሻ አባል በወገራ ወረዳ በፋኖ ስም ተልዕኮ ተሰጥቷቸው ሲዘርፉና ሲያግቱ ቆይተው በተጀመረ የፋኖ ማጽዳት ዘመቻ ምክንያት ወደ አባታቸው ብልጽግና ጉያ በምረሽ ስም ተሸግገው በየአዳራሹ ሲቀባጥሩና ሲለፈለፉ የነበሩ ካዶች ላይ እርምጃ ተወስዷል። በህብረተሰቡ መብትና ጥቅም በክፍለ ጦሩ ክብርና ዓላማው የማይደራደረው ጎንደር የበጋሻው ክፍለ ጦር ሰርጎ ገቦችን በማዘጋጀት እርምጃዎችን መውሰድ ጀምሯል። የሚሊሻ አባሉ ሰዓቱ አሁን ነው በማለት ትናንት ታህሳስ 23 2018 ዓ.ም ምሽት 1 ሰዓት ላይ ሁለቱንም ምረሽ ገቢዎችን በሞት ቀንሾ ወደ ጎንደር የበጋሻው ክፍለ ጦር በሰላም ተቀላቅሏል። ጎንደር የበጋሻው ክፍለ ጦር በቀጠናው ህዝብን በመዝረፍና በማገት ከአገዛዙ ኃይሎች ጋር በመናበብ በመቀናጀት ሲሰሩ ቆይተው ምረሽ በገቡ የአማራ አረሞች ላይ በአምባ ጊዮርጊስን በጎንደር እና በማክሰኞት ከተሞች ላይ በተመሳሳይ እርምጃዎችን ለመውሰድ ተዘጋጅቷል ሲል በአርበኛ ታርሎ ደሴ ካስትሮ የጎንደር በጋሻው ክፍለ ጦር ህዝብ ግንኙነት ገልጿል። ሌላው ኮሎኔል ከናጀቤቹ ተደምስሷል። አፋባ ደቡብ አማራ ቀጠና ሳምነውዝ አጼ ዘርዓ ያዕቆብ ኮር 1 በፍቃዱ በላይ ክፍለ ጦር የሸዋ ደራ አናብስቶቹ የተሳካ ኦፕሬሽን በመስራት ያገዛዙን ኮሎኔል ጨምሮ በርካታ ኃይል ደምስሰዋል። ታህሳስ 24 ቀን 2018 ዓ.ም ከጩካ ወደ ደራ ጉንዶ መስቀል ያገዛዙን ቅጥረኛ ኮሎኔል ይዞ በመጓዝ ላይ በነበረ ፓትሮል ላይ በወሰደው የተጠና የደፈጣ ጥቃት ኮሎኔል ጌተየን እና የሻለቃ መሪውን ጨምሮ ከናጃቢዎቻቸው ህዝብ ሊገሉ በተሰማሩበት የአማራ መሬት በፍቃዱ በላይ ተርቦች ወደማይመለሱበት ተሸኝተዋል። በዚህ ኦፕሬሽን 123 እና ፓትሮል ከጥቅም ውጭ መሆኑን በአገዛዙ ላይ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን ምንጮች ገልጸዋል። አገዛዙም የተደመሰሰበትን ኮሎኔል አስካልን ከጉንዶ መስቀል በሄሊኮፕተር አንስቶ መሄዱን ለማወቅ ተችሏል። ይህ በእንዲህ እንዳለ ፍጹም ጋዳዊነት የማያውቀው የፋሽስቱ ብልጽግና አገዛዝ ሰራዊት 30 አስከሬኑን ጥሎ በሸሸበት ውጊያ ባለሽርጡ ክፍለ ጦር ታላቅ ድል ተቀዳጀ። የብልጽግና ሰራዊት 30 አስከሬኑን ጥሎ በሸሸበት ፍልሚያ አፋባ ሚኒሊክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ከ40 በላይ የጠላትን ኃይል በመደምሰስና ከ12 በላይ የሚሆነውን በማክሶል እንዲሁም ከ10 በላይ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ታህሳስ 24 2018 ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በቀጠለው አውደ ውጊያ ከመርሳና ከጊራና በመነሳት ወደ ፋጅ የተንቀሳቀሰውን የስርዓቱን ቅጥረኛ ሰራዊት በመደምሰስና በማቁሰል እና የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። ጠላት ከጊራና ከተማው በስተምስራቅ በኩል ያሉ የፋኖ ቅጥናዎችን ለማጥቃት ከቻለም ለመቆጣጠር አቅደው በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በርካታ የጠላት ኃይልን በመደምሰስና በማቁሰል ብሎም በርካታ ተኳሽና የነፍስ ወከፍ መሳሪያ በመማረክ ወደ ጊራና ከተማ ሸኙት
ሲሆን 30 አስከሬኑንም ሳያነሳ እግሬ አውጭኝ ብሎ ለመሸሽ ተገዷል። በተጋድሎም በምርኮ የተገኙ ድሎች ውስጥም 10 ጥቁር ክላስ፣ 1500 የክላሽ ተተኳሽ፣ 780 ብሬን ተተኳሽ፣ 25 የደረትና 7 የወገብ ትጥቅ፣ 13 ኤፍ1 ቦምቦች፣ 3200 የድሽቃ ተተኳሽ በአጠቃላይ ምኒልክ ህዝብ ተጋድሎ በባለሽርጡ ክፍለ ጦር አማካኝነት 10 ጥቁር ክላሽ እንዲሁም ከ5480 በላይ ተተኳሽ እና የእጅ ቦምቦችን የወገብ ደረት ትጥቆችን ጨምሮ በርካታ ንብረቶችን ማግኘት ችሏል። ይህ በእንዲህ እንዳለ ከተማ ውስጥ መሽገው ህዝብ ሲያሰቃዩ የነበሩ አመራሮችን በመምታት መሳሪያቸውን በመያዝ ፋኖን ተቀላቅለዋል። ወጣት ዘላለም በለጠ ይባላል። ተወልዶ ያደገው ሰከላ ወረዳ አቻይታ ቀበሌ ሲሆን የሚኖረው አዲስ አበባ ነበረ። ነገር ግን ጠላት አጎት የሚኖረውን ያጎቱን ልጅ ምላሱና ብልቱን መቁረጡን ሲሰማ ከአዲስ አበባ ወደ ሰከላ ወረዳ ግሽ አባይ ከተማ በመመለስ ሻለቃ መሪውን በጩቤ ወቅቶ ክላሹንና ሽጉጡን በመማረክ ያጎቱን ልጅ ገዳይ በመበቀል 44ኛ ክፍለ ጦርን ተቀላቅሏል። በተመሳሳይ ይልማና ዴንሳ ወረዳ አዴት ከተማ ላይ ሻምበል በለጠ የተባለን የሚሊሻ ኃላፊ መሳሪያ እሳት የላሰው ጀግና ወጣት መሀል ከተማ ላይ በዱላ ማጀራቱን ብሎ ሰደፍ ክላሹን ማርኮ 102ኛ ኮር 11ኛ ክፍለ ጦር አንሙት ያዛቸው ሻለቃን ተቀላቅሏል። ግፍ ህዝብን የበለጠ እንዲታገል በማድረግ ትግልን የበለጠ ያፋጥናል። ስለሆነም ግፍ ተጸይፈው ፋኖን የተቀላቀሉ ወንድሞቻችን እንኳን ደህና መጣችሁ እንላለን ሲሉ የፋኖ አመራሮቹ ገልጸዋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።